ሰላም ጤና ይስጥልኝ የዩናይትድ ቤተሰቦች ቲያትር ኦፍ ድሪምስ በዝውውር ዜናዎች እየተናወጠች ነው። ክለባችን ማንቸስተር ዩናይትድ በክረምቱ የዝውውር መስኮት መድረኩን ሙሉ ለሙሉ ለመቆጣጠር ቆርጦ ተነስቷል። የካርሎስ ባሌባን ዝውውር በስኬት ካጠናቀቅን በኋላ አሁን ደግሞ የደጋፊውን ቀልብ የገዛ መላው አውሮፓንም ያስደነገጠ አዲስ እቅድ ይፋ ሆኗል። ዩናይትዶች ወደ ካምፕኑ አይናቸውን ጥለዋል። አዎ የባርሴሎናውን ኮከብ ለማስፈረም የመጀመሪያውን ትልቅ እርምጃም ተራምደዋል። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም ይህ ዝውውሮች የክለባችንን የኋላ ክፍል ሙሉ በሙሉ የሚቀይር ነው። ወደ ዋናው ጉዳይ ከመግባታችን በፊት ይህን ትልቅ ስኬት እናንሳ። ማንቸስተር ዩናይትድ የካርሎስ ባሌቤን ዝውውር በይፋ አጠናቋል። ይህ ክለባችን መሃል ሜዳውን ለማጠናከር ያደረገው እጅግ አስደናቂ ስራ ነው። ነገር ግን የዩናይትድ የቦርድ አባላት እረፍት የሚባል ነገርም አያውቁም። ይህ ዝውውር እንደተጠናቀቀ ቀጣዩ ዋናውና አስቸኳይ ትኩረታቸው አዲሱ የግራ መስመር ተከላካይ ማስፈረም ላይ እንደሚሆንም ተረጋግጧል። እናም ይኸውላችሁ ታማኙና ዝነኛው ጋዜጠኛ ፋብሪዚዮ ሮማኒዮ ይፋ ባደረገው መረጃ መሰረት ማንቸስተር ዩናይትድ ባለፉት ጥቂት ቀናት ውስጥ ከአሌያንድሮ ባልዴ ወኪሎች ጋር ቀጥተኛ ንግግር አድርጓል። አዎ የዩናይትዶች የተጫዋቹን አጠቃላይ ሁኔታ፣ በባርሰሎና ያለውን ሰላምና በምን ያህል ዋጋ ከካታሎኑ ክለብ ሊወጣ እንደሚችል ለማወቅ ድርድሩም ጀምረዋል። ባልዴ ፈጣን ወጣትና በአውሮፓ ካሉ ምርጥ የግራ መስመር ተከላካዮች አንዱ ነው። የዩናይትድ ደጋፊዎች አስቡት፣ በግራ በኩል አሌያንድሮ ባልዴ፣ መሃል ሜዳ ላይ ካርሎስ ባሌባ። ይህ ስብስብ ዩናይትድን ወደ ቀድሞ ክብሩ ይመልሰዋል ብላችሁ ታምናላችሁ? ባልዴን በኦልትራፎርድ ማየትስ ትፈልጋላችሁ? አሁኑኑ የእናንተን ውድ አስተያየት ከታች ባለው የኮሜንት መስጫ ሳጥን ላይ አስፍሩልኝ። ቪዲዮን ላይክ ማድረጋችሁን እንዳትረሱ። ለቻናሉ አዲስ የሆናችሁ ደግሞ የማንቸስተር ዩናይትድ ትኩስ መረጃዎች ቀድማችሁ ለማግኘት አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን አትርሱ እያለን ስለተከታተላችሁን እናመሰግናለን። ዩናይትድ ለዘላለም ያሸንፋል። ቸው ቸው